የኔ ቀብራራ አላለችም የኔ ቀውላላ በሚለው ይቀያየርልን። እውነቴ ነው የምላችሁ እናንተ እነዚህ ቡችሎች ማለት ነው። ሰሞኑን እንደዛ ሲደሰቱ ነበር። አሁን ላይ ደግሞ የአብርሃምና የውሽሚት ፎቶ እንግዲህ ለጥፎ ወይኔ የተለጠፈችበትን ነው የለጠፉት። እናንተ እነዚህ ባለጌ ወራዳውላ ማለት ነው። እናንተም አሁን የቡታጀራ ሰዎች ናችሁ እናንተ ቅሌታ ሙላ። አሁን እንግዲህ አብርሃም ቀውላላ በሚለው ቀይር። እውነቴ ነው የምልሽ ቀውልል ስለሚል ምክንያቱም አንድ ቦታ ረግቶ አይቀመጥም። እዛም እዚህም ጥልቅ ስለሚል እንግዲህ አብርሃም ግን በስንት ሴት እንትን ነው እቅፍ ምገባው። እውነቴ ነው የምልህ ሩታ ለካ አውቃ ነው ስታመናጭቅ የነበረው ሰሞኑ። ዞር በልልኝ አልፈልግም፣ ብቻዬን ነው የምኖር የምፈልገው፣ ልጄን ማሳደግ እፈልጋለሁ እያለች ነበረ። እውነቷ ነው ማለት ነው። ሰላም ቤተሰብ እንዴት ናቸው? ላይ ደህና ናቸው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። እንግዲህ ውሽሚትና ውሽማው እንበለው ከዚህ በኋላ አይመለከተኝም። እኔ ውድ ቤተሰቦች ያው ድራማ ነው ታውቃላችሁ። ግን አብርሃምን ውሽማው አልለውም፣ ይቅርታ ያደርጉልኝና ማለት ነው። ምክንያቱም እሱ ወንድ ነው፣ ወንድም ከመሆኑ አንጻር ማለት ነው። የሴትን ልጅ ክብር ይበልጥ ነበረ ከወንድ ልጅ። ወንድ ልጅ እኮ ችግር የለውም፣ ሴት ልጅ ግን በጣም ይከብዳል ማለት ነው። ነገር ግን እነሱ ከዚህ ሁሉ አልፎ ተርፎ ምን ያደርጋሉ? እሷ ተለጣጥፋ ገና በዛ ላይ በራሱ ላይ የተለጠፈችበትን ነው ማለት ነው ያመጡት። እናንተ መቼ ነው ከዝሙት የምትወጡት? ማህበረሰብን በዝሙት መበከል የምታቆሙት መቼ ነው ግን? እውነቴ ነው የምላችሁ መቼ ነው የምታቆሙት እናንተ ቅሌታ ሙላ ወራዳ ማለት ነው። ሰሞኑ አቤልም እንግዲህ ከሩታ ህይወት ወጥቻለሁ ብሏል። አብርሃም ምንድን ነው ያለው? ከሩታ ህይወት ውጣ፣ ሩታ ጋር እንድትደርስ አልፈልግም ብሎ እንትን ማስፈራሪያ ሰጡት ነበረ። ዛሬ ላይ እንግዲህ ከዛ ከብሩኬም ሰሞኑ በሩታ ደስታ ላይ ሲደሰት ነበረ። አቀባበል ሲደረግላት አቀባበል አደረግላት። አሁን ላይ ምን ያደርጋል? እዚህ ጋር መጥተው ምን ያደርጋሉ? ፎቶ ለጥፈው፣ በዛ ላይ ደግሞ ቂጧ ከቂጧ የለጠፈችበትን ፎቶ ለጥፈው አቀነባብረው አሰርተው አመጡት። እሺ የማ ግድግዳ ላይ ሊለጠፍ ነው? ባካችሁ ማ ግድግዳ ላይ ሊለጠፍ ነው? ውሽሚት ተከራይታለች ለካ ትላንትና። ቤት ተከራይቻለሁ፣ እባክህ ና ከኔ ጋር ሁን፣ እኔ በገንዘቤ ላኑርህ፣ በገንዘቤ ገዝቼ ላኑርህ፣ ብር አለኝ፣ ቤት ልከራይልህ። በራሷ ገንዘብ እንግዲህ ሴት ልጅ በራሷ ገንዘብ ወንድ ልጅ ስታኖር አያስጠላም? ውድ ቤተሰብ እውነቴ ነው የምላችሁ። እኛ አረብ ሀገር ለፍተን እንኳን ብንሰራ በጋራ ሰርተን ልንሰራ እንችላለን። ነገር ግን ማለት ነው እናንተ ሴት ልጅ ቤት ተከራይታ እቃ ሟልታ የሰውን ባል ካላገባሁ ብላ የምታማግጥ ሴት ለመጀመሪያ ያየውኝ ሄርሜላ ነው። እናንተ ቆሻሾች ወራዶች፣ እውነት አሁን ብዙ ሰዎች እውነት ይመስላችሁና ማለት ነው እነሱ የሚያደርጉትን ድርጊት ልታደርጉት ልትዳፈሩ ትችላላችሁ። እውነቴ ነው የምላችሁ ልትዳፈሩ ትችላላችሁ፣ ግን ውሸት ነው እውነት አይደለም። የቡታጀራ ዩቱበሮች በጠቅላላ ማለት ነው ገንዘብ ጭንቅላታቸው ድፍና አድርጎታል። የምሬን ነው ብላችሁ ማሰብ ራሱ የለም፣ አያውቁም። ማሰብ ራሱ አቅቷቸዋል ማለት ነው። ስለዚህ ጭንቅላታቸው ድፍን ስላለ ስለተደፈነ እንትን አይሉ ማሰቢያቸው ስለተደፈነ አያስቡም ማለት ነው። የሚያስቡት ስለ ክብርም አይደለም፣ ስለምንም አይደለም፣ ስለ ገንዘብ ብቻና ብቻ ነው የሚያስቡት። ገንዘብ ብቻና ብቻ በቃ ትኩረት የሚደረገው ገንዘብ ላይ ነው። ስለዚህ እናንተም እንዳትሸወዱ። ለማንኛውም ለገንዘብ ተብሎ ክብርን አይሸጥም። እውነቴ ነው የምላቸው የቡታጀራ ዩቱበር በቃ ጤነኛ ዩቱበር የሚባለው የተወሰነ ነው። ከዛ ውጭ ያለው እንዳለው ውሸታምና አስመሳይ ቀጣፊ ነው። ይሄ እያለ ነው ማለት በድራማ ዓለም ተጨማልቆ የሚኖር በዝሙት ዓለም ተጨማልቆ የሚኖር በዛ ላይ ደግሞ ሳይጋባ አብረው የሚኖሩ ስግጥ ያሉ ሰገጤዎች እኔ እንዴት እንደምታስጠሉ አሰዳቢ ሁላ እና ለማንኛውም ውድ ቤተሰቦች እንግዲህ አብርሃምን የኔ ቀብራራ ብለዋለች። እንግዲህ ቀውላላ በሚለው ቢቀየር ደስ ይለኛል። ምክንያቱም ቀውለል እያለ ነው ያለው። አንዴ ወደ ውሽሚት፣ አንዴ ወደ ሩታ፣ አንዴ ወደ ውሽሚት፣ አንዴ ወደ ሩታ። ረጋ ብሎ አልተቀመጠማ። ረጋ ብሎ ሰከን ብሎ የተቀመጠ ሰው ነው የኔ ቀብራራ የሚባለው። አብርሃም ደግሞ ቀውላላ መሆን አለበት። አልተቀመጠም። እሱ ዋጋ ረግቶ ቢቀመጥ ጥሩ ነበረ። እሱ ዋጋ አንድ ቀን ይተዋታል፣ አንድ ቀን ሩታ ጋር ይሄዳል፣ አንድ ቀን ሩታን እንትን ለምኖ ሩታ እምቢ ስትለው መልሶ እሱ ዋጋ ይመጣል። አንዴ ያባርራታል፣ አንዴ ይመልሳታል። አስባችሁታል? እንግዲህ ማሰብ አያቅታችሁም እናንተም። ስለዚህ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ቀውላላ የወንግ ልጅ ማለት ነው። እንደው ጋሽዬ ይሄንን አክል ሰሞኑ ማለት ነው ውድ ቤተሰቦቼ ደስተኛ ነኝ፣ በጣም ደስ ብሎኛል፣ ሁሉንም ነገር ተስተካክሏል ብሎ ሲናገር ነበረ ማለት ነው። ያ ሁሉ እንትን ብሎ ጋሽዬ ይሄንን ቪዲዮ ሰርቶ ገና ዛሬ ከሴት ልጅ ጋር ተለጣጥፎ በዛ ላይ ደግሞ እንዴት ልበላችሁ ይሄ ከምንድን ነው ጋር እንደዚህ ፎቶ ራሱ አቀነባብረው አሳትመው ነው የሚባለው መምጣታቸው ራሱ በጣም ነው የሚደብረው። በጣም ነው የምታስጠሉት። እንደው የሚያስጠላባችሁ ነው የሚያምርባችሁ። ለይታችሁ አታውቁም ደደቦች፣ ማየም ሁላ ማለት ነው። ለማንኛውም በደንብ ተለጣጠፍ። እንግዲህ ልጅህን ምን አይነት ቪዲዮ እንደሚያይ አላቅልም፣ ወደኋላ ማለት ነው። እናውቃለን እኮ የምትሰሩትን፣ አናቅም አይደለም፣ ጅሎች አይደለንም፣ ጅላጅሎችም አይደለንም። በደንብ ጠንቅቀን እናውቃለን። ነገር ግን
የሆነ ይደብራል። ልጅ አለ። እንደው ገንዘቡ ግን መቃብራችሁ ላይ ወርቅ ሊያነጥፍላችሁ ነው ወይስ በወርቅ ልትቀበሩ ነው? ወይስ የሬሳ ሳጥናችሁ ወርቅ ሊሆን ነው? ዝሙትን አስተዋውቃችሁ ትውልድን ገላችሁ እንትን የምትሉት ማለት ነው። የምሬን ነው የምላችሁ። ዝሙትን አስተዋውቃችሁ ትውልድ እየገደላችሁ ያላችሁበት በወርቅ መቃብር ልትቀበሩ ነው እንዴ? በወርቅ እንትን ሳጥን ልትቀበሩ ነው እንዴ ሰይጣኖች? ለማንኛውም የራሳቸው ጉዳይ ነው እንግዲህ። ህዝብ ወዶና ፈቅዶ ነው የሚከተላችሁ ማለት ነው። እንግዲህ ምንም ማድረግ አይቻልም። ውድ ቤተሰቦቼ እውነቱን ስነግራችሁ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እንዴት ሩታ እንዴት አምና ነው የምትኖረው ከዚህ ሰውዬ ጋር? እንዴት ነው የምትኖረው? አንዴ ያባርራታል፣ አንዴ ይመልሳታል፣ አንዴ ያባርራታል፣ አንዴ ይመልሳታል። እንዴት ብላ ነው ሴት ልጅ እሺ ፍቃደኛ ነኝ በቃ ልኖር ብላ የምትኖረው? የትኛውም ሴት አትኖርም። እኔ እውነት ለመናገር እውነቱን ልንገራቸውና ቤተሰብ እኔ በሩታ ቦታ ብሆን ጭራሽ አልፈልገውም ነበር። እንኳን እንደዚህ ተለጣጥፎ ማለት ነው ዝም ብሎ ራሱ ቪዲዮ ተሰርቶ ሊመጣ ቢሆን አልቀበልም ማለት ነው። በጣም ስለሚደብር ኤፍሬም እንግዲህ ማታ ራሱ በሩታዬ ላይ እየጮኸ ነበር። እሱም አብርሃም በተከራየው ቤት በሚኖርበትም ቤቱን ትቶ የት መሄድ አለበት? ሌላ ቦታ ሩም መቀመጥ አለበት እንደ ቤቱን ትቶ ምናምን እያለ ነበር። እና ታዲያ ከሴት ጋር ተልከስክሶ ከሴት ጋር ተላልሶ ከሴት ጋር ለነገሩ እየሄደ አይደል? እንዲ አሁን ምን ልበል ውድ ቤተሰቦች፣ አሁንስ ምን እንድናገር? ይህ እንዴት እንደምታስጣሉ ማን በነገራችሁ? እውነት ማን በነገራችሁ? እንግዲህ እንደዛ እያላት ነበረ። የት መሄድ አለበት እንዴ? መጀመሪያ ሰው ሄዶ አቁም እንደዚህ አይነት ነገር ለልጅ ጥሩ አይደለም። ለልጅ በቃ ለልጅ ውድ ቤተሰቦች 2 ወር ለሞላው ለሁለት ወር ልጅ ለልጅ ለወደ ኋላ ተብሎ ይሄን ነገር ይቅርብህ፣ ተው። የሰራኸው ነገር በረካ ያደርግልህ፣ በቂ ነው። ከሚስት ጋር ስራ፣ ከኛ ጋር ስራ፣ ከፋሚሊ ጋር ስራ ይባላል እንጂ ሚስት ጋር ተካሄዶ ሚስት እንዳጠፋች ሚስት እንደበደለች አድርገው እኛኛኛኛኛ ቤት ከቤቱ የት መሄድ አለበት? ሩም መቀመጥ አለበት ወይ? የተከራየው ቤት ትቶ ምናምን ሁልከፉላ ስጠሊት በጣም ነው የምታስጠሉት። እውነቴን ነው የምላችሁ። ምክንያቱም እቺ ልጅ አሁን አዎ እኔን አልቀበልም ብላ ነው እንትን የምትለው፣ ግን ሰው ሁሉ እሷ ላይ ነው የሚፈርደው። ምክንያቱም ጀዝባ ህዝብ ነው ያለው፣ ድራማ መሆኑን አያውቅም። ሩታ በዳይ ናት። በቃ በእናንተ ቤት ሁሌም አብርሃም ተበዳይ ነው። ለማንኛውም ውድ ቤተሰቦች ማታ እንጠብቃቸዋለን። እንግዲህ በአዲስ ነገር ጠብቁና ያሉን ቀለበት አድርግለት፣ አግባት፣ ሁለት ቤት መኖር ትችላለህ። እንግዲህ 2 ቤት አኖራት። አንዳንድ ሰዎች ሀብታም ከሆኑ 2 ቤት መኖር ይችላሉ፣ ማግባት ይችላሉ፣ ወይም ደግሞ ማኖር ይችላሉ አይደል የሚባለው። አኖራት 2 ቤት ማለት ነው ወራዶች። እና ሄዶ ጣል ያደርጋታል። ውድ ቤተሰቦች ግን መቼ ነው የሚያቆሙት? እውነት መቼ ነው የሚያቆሙት? እኛስ መቼ ነው ከነዚህ ቆሻሾች ወንጀላቸው እያቀለን የምንኖረው? ፈጣሪ ትዕግስቱን ስጠኝ። እንግዲህ ፈጣሪ ሁነን ማለት ነው፣ ምንም ማለት አይቻልም። ውሽሚትም እንግዲህ ያው በነገራችን ላይ ቤት የተከራዩት በጎቹ ናቸው። ገባችሁ? በጎቹ ቤት ተከራዩላትና አብርሃም ወሰጂው ብለዋት ነው ማለት ነው። ውድ ቤተሰቦች እንደዛ ነው እንጂ እሷ ተከራይታ አይደለም። በጎቹ ናቸው ተገዙላት ማለት የተከራዩላት ማለት ነው። የአግባት ገንዘብ ላኩላት፣ እውነት ላኩላት እናንተ ሰዎች ደግሞ። ምክንያቱም ለውሽሚትም ቤት ተከራይታችኋል እንኳን ለአብርሃም መላክ። እና ውድ ቤተሰቦቼ ለማንኛውም እንግዲህ ፈታ እያላችሁ ተመልከቱ። ምክንያቱም የተጨማለ